ወዮ ውዶች፣ የመዳም ቅመሞች ሶፋ፣ ፍሪጅ፣ ጋርስ ሊካፈሉ ነው። ሩታ እና አብርሽ እንዲህ። አረ ሩታ እንደዚህ አትካፈቱ ሚዲያ ላይ። አረ በኢየሱስ ሩታ፣ አረ ሩታ የእናቴ ትምህርት። ከዚህ በፊት አንድ ዕቃ ከአንተ አልፈልግም ብለሽ ነበረ እኮ እንዲህ ሲጀምር እኮ ማለት ነው። የቤትሽ ዕቃ ማለት ነው። የት ያውቃል ሕግ እንዲህ። አንቺ ፍቺ ከፈለግሽ እኮ አይ ፍቺ ብቻ ነው የምፈልገው መካፈል አልፈልግም ካልሽ እኮ ማንም በግዱ ሰጂ የሚልሽ የለም። የኔ ቆንጆ ሳትፈልጊ ለምን ታስመስላለሽ? እሱማ ፈልገሽ ነው። ግን ማለት ነው የመዳም ቅመሞች ግማሹውን የአብርሽ ደጋፊ ናቸው፣ ግማሹ ደግሞ የሩታዬ ደጋፊ ናቸው። ስለዚህ አዋቶ ስለገዙ እንግዲህ ይካፈሉ። የመዳም ቅመሞች ነው ሲጀምር እኮ አብርሽዬ ስጣት ስጣት እኮ አንተ አልገዛም፣ አንድ ነገር አልገዛም፣ ስጣት እንዲህ። አብርሽ የፍቺ ወረቀት ከዚህ በፊት ፈርም ያለው ድጋሚ አልፈርምም ትተዋል። ዲ ዛሬ ደግሞ ደረትን ነፍተን ቆፍጠን አልክ እኮ። ዛሬ ደግሞ ጉድ እኮ ነው ዛሬ። ጨምራል አብርሽ። ሰላም ውድ እንዲህ የመዳም ቅመሞች እኔም አውቃችሁ አላችሁ እንግዲህ ልጆቹ ማለት ነው ምንም ሳይኖራቸው አቤት እንኮ እንዶ አቤት ሲያልፍልን እኮ እንገበግባለን። ጋይዝ ሩተና አብርሽ ምንም ነገር ለነበራቸው ምንም ነገር የመዳም ቅመሞች ማለት ነው። እነሱ ወጥቶ እየየ ሲሉት የመዳም ቅመሞች የድሮቹ ማለት ነው። ያሁኑ ዝም ብሎ ነው። የድሮቹ መነክቷል እኮ ጋይዝ። የሉም እኮ እነሱ ጣጣ የላቸውም። አሁን ነክቷል። ድራማ እንደሆነ እነሱ በቃ በትዳራቸው እንደሚቀልዱ ሲያውቁ ሄዷል ስራቸው። ትዳርም የፈታ የተጸጸተ ከልጆች ጋር ተለያየ ተጸጸተ ማለት ነው። በአብርሽና በሩታ ምክንያት ውዶቼ ልንገራችሁ ብዬ እኮ ነው። ያው አዳዲስ ስላላችሁ ብዬ ነው። እሺ ማየ ውዶቼ ማለት የማየ ያልኩ ጭራሽ እና ውዶቼ መቤትን የምረጉ ነው። ከዚህ በፊት ሶፋ አልቀራ፣ የአልጋ ልብስ አልቀራ፣ የፍሪጅ አልቀራ፣ ቲቪ አልቀራ። ታውቃላችሁ ቡታጅራ በዛ ሰዓት ቡታጅራ ነው እንደውም ስጦታ የተቀበሉ ማለት ነው። እኔ ውዶች ትንሽ ትራሶች አልቀሩ። ገዝቶ የሰጡ ማን ነው? የመዳም ቅመሞች። በዚህ ግን ባትጣሉ አሪፍ ነው ብዬ ነው ማስበው። እንደውም ሽጣችሁ ለመዳም ቅመሞች ብር ብትመልሱ ይመረጣል። ትዳራችሁ አልተሳካም፣ ተፋቷችኋል። ስለዚህ ምንም የላችሁም። ባይዘዊ ምንም የገዛችሁ ነገር የለም። ያንዳንዱ መኪና ያው እኩል ሆናችኋል። ተገዝቶ ለእንደ ግን ባዶ እግርሽ የሄደች ነው መኪና። ውሸት ነው ያሉ ነው ጋይስ። እኔ የለውበትም። ትላንትና ውዶች አንድ ነገር አይቻሉ። እሱማ ነገ ልስራ እንዴ እግዚአብሔር ረስቼ ዛሬ ሊሰራ ነበር። ስክሪንሾት አድርጌ ትላንትና ሩታ አንገታ ላይ ያረገችውን አይታችኋል። ግን ኤንዌስ እንግዲህ ዛሬም በወረቀት ምክንያት መጥቷል ውዶቼ። ደህና ናችኋ? ቪዲዮ ላይክ አድርጉ እሺ ውዶች። ፈኒ ያደረግን ባየኑ ነው እሺ። ሩታ ላይ መንፈርድም አብርሽ ላይ መንፈርድም። ይሄ ወጠጤ ደግሞ ተንጣጣ። ከዚህ በፊት ከሩታ ጎን የነበረ ማን ነበር መሰላችሁ? አቤል። ሂድ አሁን እናንተ አሁን ማለት ነው ምን አገባን ስለ እናንተ ፍቺ። አሁን ከተፋታ ተፋቱ፣ ከተጋባችሁ ተጋቡ፣ ከጣረካችሁ ታረቁ። በቃ እኛ ምን ቤት ነን? ኧረ ተውን ሰለቸን እኮ። 1 ዓመት 2 ዓመት ሊሞላችሁ እኮ ነው በዚህ ወረቀት። ኧረ እኔ መሰልችታለኝ ጋይስ። እና ውዶቼ ሩታ እንግዲህ ዛሬም አልተፈረመላትም። እንደዚህ ያለ 2 ዓመት እናስቆጥራለን ማለት ነው። ፈርዶብናል እኮ ይሄ ወረቀት እንደው ተሰቃየ ጋይስ። በተለይ ካርቶኑ ተበጣጥሷል እኮ ውዶቼ። እና አብርሽ በጀመራም እውነት ለመናገር በጀመራም አብርሽ የፈለግሽውን መውሰድ ትችላለሽ ብላት ነበርና የራሷ ናት በአደባባይ አንድ ነገር ከአንተ አልፈልግም፣ እኔ እናንተ ስንገናኝ ምንም አልነበረም ብለሽ ነበር። ኦፍ ኮርስ አልነበራችሁም። ከመኪና ውጪ ምንም የላችሁም። እውነቱ ይሄ እኮ ነው። ከመኪና ውጭ ያ ቤት ውስጥ ምንም እናንተ የገዛችሁ ነገር የለም። የመዳም ቅመሞች ነው። አዎ እናንተ ውጡና ጠይቁ። እናንተ ከተከፈሉ በሉ ለኛ ይመለስ። እናንተ ትዳር አብቅቷል በሉ ጋይስ። እናንተ ናችሁ ተናገራችሁ እንዴ? ስጀምር ምንድነው ቪዲዮ አለ እኮ ማስረጃ ማምጣት እኮ ነው ጋይስ። ቪዲዮ አለ እናንተ አይደል ላካችሁ። እንደውም እኮ አብርሽ እናንተ የምታቁን እኛ እማናቃችሁ እናመሰግናለን ተብላችኋል። የታወቀ ነው። እኔ አልኩም ጋይስ። ቪዲዮ አለ ብዬ እኮ ነው። እሺ ነው ወዶች ልንገራችሁ ላስታውሳችሁ ብዬ ነው። እና እንደው እኔ ግን እግዚአብሔርን ወደ ቁም ነገር እንመለስና ማለት ነው
ሩታ የምትናገሪ ነገር ግን በጣም ያስጠላል። በጣም ሆኔ ልክ ያለፈ ነው ንግግርሽ። እኔ ውድ ከዚህ በፊትም እናገርሻለሁ። በዚህ ነው የምትናገሪ። በቃ የሌለ ነው ራስሽን የምትሰቂ የምትኮፍሽው። አመጣጥሽ እናውቃለን። ስትመጪ ለምን ተለወጥሽ አይደለም እንኳን ተለወጥሽ፣ ከዚህ በላይም አግኝ። ግን ሰከን በኔ ቆንጆ ከወድለሽ እኮ አንድ ወርሽ አይደለ? ከመቼ ነው አዲስ አበባ ሄደሽ ፍርድ ቤት? መቼም አዲስ አበባ ነው የተካሰሳችሁት አይደለ? ከመቼ ነው? እኔም አይዋጥልኝ ጋር ይቅርታ አድርጉልኝ። ምን ሀልን ከሷ ጎን ቢሆን ቢወዳትም አልተዋጥልኝ ነገር አይዋጥልኝ። በቃ እኔ አላስመስልም፣ ማስመሰልን አልችልም ጋይዝ። ይሄ ስላችሁ ደግሞ ሩታ ጥላቻ ኖሮብኝ አይደለም። ንግግሯ ያስጠላል፣ በቃ ያስጠላል። እኔ አልተቀበልኩም። ሆነ ንግግሯ በጣም ንቀት የበዛበት ሆነ። ራሳን በጣም ተሰቅለው እግ እኮ ዝም ብሎ ማን እንጂ ምን ሆናችሁ ነው? እግ እኮ የዩቲዩባችሁ ይቃቃ መሰላችሁ እንደ እግ ምን ነው ሄናል? እግ እኮ ዝም ብሎ ጨለማ ቤት አስቀምጥ። ምን አይነት ወንጀል ሰርቶ ነው? እስከምጣራ 2 ቀን 3 ቀን እስር ቤት ሊገባ ይችላል አብርሽም። ከዛ በዘለለ ግን ምንም ወንጀል ሳይሰራ አብርሽም አይታሰርም። እውነት ለመናገር በገዛ እጅሽ ነው አልፈልግም ካንተ ጋር መኖር አልፈልግም ያልሽው አንቺ ነሽ። ትዳሩን ብትፈልጉ እንደዚህ ወታችሁ ሚዲያ ላይ አትንጫጩም። ትዳራችሁን ብትፈልጉ ሁለታችሁም ነው የምናገራችሁ። ግን ሩታ የሰከን በይ፣ ራስሽን አትሰቀይ። ይሁን ደብቅ ይመጣል። አንዳንዴ ጋይስ አመጣታችን መረሳት የለበትም። መቤትን ለመሰላችሁ ስታገኙ ወኔ ሌሌኝ እኔ አልወድም በቃ ምንም ሌረም ቢሆን በእርግጥ የሁላችን አመለካከት ይለያያል ጋይስ። እንድትረዱ እንፈልጋለሁ። ጥላቻ አይደለም ውዶቼ። እኔ የተሰማኝን የመናገር መብት አለኝ። እናንተም የተሰማችሁ አይደለም የምትናገሩ። ስለዚህ ካልተመቻችሁ ጋይስ አልተመቸኝም በሉ እንጂ ዝም ብላችሁ ጀግና ሩታ ትክክል ናት እጭ ጥሎብኝ እንደዚህ ማስመሰል አልችልበትም። እና ምን ልላችሁ ፈልጌ ነው ውዶቼ፣ ትዳራችሁ እኔ ሩታ እውነት ለመናገር ሌላ ማጎቶት አይጠበቅብሽም። እንደ ጎቶርሽ አንቺ ራሱ ማለት ነው እንደ ጎቶርሽ። አሁን አብርሽ የምትፈልጊ ከሆነ ብቻሽን እኮ መምጣት ነው። ፈረንጁ ምን ይሰራል ትዳር ውስጥ? እስቲ አሁን ፈረንጁ እንደዚህ ስንጠባረር ማለት ነው። እንግዲህ ብስማ ምን ይቡንማ ማርያምን በካልቾ ነበር የምለው። የማትገቡበት እኮ የለም የማትገቡት ጭራሽ እኮ በቃ እሷም ነፃ መሆን አለባት። በስማ የማይመስል ጋይስ ደሰነት ትዳር አለ። ከአብርሽ ጋር መጨረስ ስትፈልጊ ለምንድን ነው ሌላ ሰው ጎትተሽ የምትሄጂ ሩታዬ ማለት ነው? እኔ ውድ አዎ አብርሽ የምሰራው ስራ ያስጠላል፣ የታወቀ ነው። ግን እንደዚህ መሆን የለባችሁም። አረ ተረጋጉ ጋይስ ተረጋጉ። ንግግራችሁ ያስጠላል፣ ምሰሩ ስራ ያስጠላል። አብርሽ እንግዲህ ጥራት ሄደን ጋይስ አልፈልግሽም አላት፣ ምንም አልሰጥሽም አላት።